ያላችሁ ምግብ የሚሰሩ ምግብ ገዜ ማን ነበር አሉ በብዛት ስም ጻፉ። እኔ ስማቸውን ስለማላቀው ነው። ሶፊ ኢፍራታ እያሉሽ ነው። ከታች ጻፉ። በዚህ በጥቅሉ ግሩፓቸው እንዳለ በየመን የሄዱትን እናንተ እዚህ ኮሜንት ላይ የሸዋ ልጆች ጻፉ፣ ስማቸውን የምታውቁ ማለት ነው። በጣም ብዛት አሉ በየመን የሄዱ። ስፖንሰራቸው ማን ነው? ይመች ነው ያቃሉ። ስለዚህ እያወቃችሁ እናንተ አትካዱ። ነገ ትሞታላችሁ። የሚያሳሳ ልጅ አላት ገና ጡት ጠብቶ ያልጨረሰ አባትየው እንኳን አያሳዝናችሁ? ጎዳና ላይ ወድቃለሁ ልጄን ስጡኝ መሬት ሽጬ ልስጥ እያለ አያሳዝናችሁ? እንደው ስለፈጠራችሁ አምላክ ብላችሁ ለእውነት ኑሩ፣ ለእውነት መስክሩ እባካችሁ። ኑቶሎ ሁላችሁም። እኛ አሁን አንፋታችሁም። ሲጀመር ጸባችንም ትግላችንም ከእናንተ ጋር ነው። ምክንያቱም ሰውየውን አሳልፋችሁ ስጡን። 4 ነጥብ። አሁን እኮ ደምደማ ምንም አታመጥም የሚባል እኮ ነው። አሁን እኮ የኛ ችግር እኮ ነው ጋይስ። ዋናውም የገጠር ልጅ አለ። እነዚህም ደባቂዎቹ ናቸው። ለምን ወጥተውስ ላለማጋለጥ ፈርተው ሳይሆን አውቀው ነው። ሁላቸውም ደላላ ባሎቻቸው ደላላ እነሱም ደላላ እናቴ ትሙት ያውቃሉ ስለኖሩ ነው ያውቃሉ። እኔ ምዬ ነው የምነግርህ። ግሩፓቸው ይመች ያውቁታል። በፕሮግራም በድግስ በሰርግ እየተገናኛችሁ ከሰርግ በልጦ አነሰችባችሁ። ሀኒ ሴት የምታምር የምታሳሳ ልጅ የመኔዎች አረቦች ለሷ ድምጽ እየሆኑ እናንተ እሱን አሳልፋችሁ መስጠት አቃታችሁ። እንደ ኢትዮጵያዊ ነው ያዋረዳችሁን እናንተ ግሩፓችሁ ማለት ነው። ስለዚህ ማንም አይፋታችሁ። ማንም በመሐላ ብትምሉ ማንም አያምናችሁ። አስረግጬ ልንገራችሁ፣ ማንም አያምናችሁ። ማንም ትንሿን አስገቧት። መታ ከሆነ ትንሿን አስገቧት። ኮፒ ሊንክ አድርጉልኝ። ሌሎቻችሁ ቆያችሁ ገና እንላቀቀው። መሲ ብርጅስቶን አለሽ? እኔ ልናገር። እሷ መንቢ ስገባ ሳሪ ቪዲዮ ሰርታ ነበራለች። እኔ ቪዲዮ አልሰራውም። ባይዞ የኔ የሰራሁት የተናገርኩት ነገር ከንክኖሽ ከሆነ እኔ ያልኩት የሰው ልጅ በብዙ ነገር ሲኖር አብሮ ጓደኛ አለው፣ እህት አለው፣ ወንድም አለው፣ አብሮ ይበላል፣ አብሮ ይጠጣል። እንዴት የሁሉ የሚዲያ ሰው እንደዚህ ሲሆንላት ለዚች ልጅ አብራችሁ የምትኖሩ አብራችሁ የምትበሉ አብራችሁ የምትጠጡ የነበራችሁ እንዴት ዝም አላችሁ? እኔ ብላችሁ እንኳን ለምን አልመጣችሁም ብዬ ነው የተናገርኩት። አሁን አንቺ ግን ይሄ ውስጥሽን ከንክኖሽ ሳሪ ቪዲዮ ሰርታለች አልሽ። በነገራችን ላይ አንድም ቀን ያወቀው ሰው በእንደዚህ አይነት ህይወት ሲኖር በጣም ይቆጫል፣ በጣም ያዝናል። አንቺ እናንተ የቢዝነስ ሰው ናችሁ። ቤታችሁ ብዙ ሰው ይመጣል፣ ብዙ ሰው ታውቃላችሁ፣ ብዙ ሴቶች ይመጣሉ። የፀጉር ቤት ወሬ ደግሞ ብዙ ሴቶች ስንሄድ እናወራለን። እንደዛ እንኳ ሁናችሁ እናንተ የማዘን ስሜት ሳይሰማችሁ እዚህ ጋር እርጉዝ የሆነችው ኮሜንት ጽፋ ስክሪንሻት ተደርጎ በየቦታው እኮ ሲለቀቅ ታይቷል። ጋይስ ለምን ይዋሻል? እንደ ሰውኛ ስሜት ለምን አይሰማችሁም? ኦኬ አሁን እነሱ የሚሰሩት ኦንላይን ነው የሚሰሩት፣ በቲክታክ አካውንታቸው ነው ቪዲዮ የሚፖስቱት፣ በቲክታክ አካውንታቸው ነው። ትንሿን ሳቢያት ኪሎ ሲታን ቆይ አንድ ጊዜ አብዲ አንድ ጊዜ ኢንፎርሜሽን ልነግርህ ነው። በነገራችን ላይ እኮ እሺ እድል እሰጥሃለሁ። የሚሰሩት እነዚህ አንናገርም ያሉ ስራ የሚሰሩትን በስራቸው ላይ ሌላ የገጠር ልጅ የሚባለውን ቅድምም ተናግሬዋለሁ። አሁንም ስራ ሰርታችሁ ለምትመጡ ሰው የምትፈልጉትን ገንዘብ እንከፍላለን። ተመልሶ ተይዞ ወገቡን እጁን ተጠርንፎ ተይዞ ወደ ድንበር መመለስ አለበት። በቃ መሰራት ካለበት በዚህ ልክ። ሌሎቻችሁ የቴሌግራም ሊንክ አለላችሁ ባዮ ላይ፣ በአጠቃላይ ግሩፕ ላይ ግቡ። የነዚህን አካውንት ማዘጋት፣ ገበያቸው እንዳይዘጋባቸው፣ እንጀራቸው እንዳይዘጋባቸው ሲሉ መታ መናገር ያለባትን ወይ በውስጥ እዚህ መናገር ከፈራችሁ በውስጥ ኤልፍ የምትባዩ ነይ ትንሿን አስገቢልኝ መሲ። እኔ ልውረድልህ ጆከር። እኔ መጠየቅ የምፈልገው ኤልፍ የጻፈችው ኮሜንት ሻለቃ ቤት አንተ እጅህ እንደሌለበት እናውቀዋለን ብላለች። ሻለቃ ደግሞ ደላላ እንዳልሆነ ሁላችንም እናውቀዋለን። የቢዝነስ ስራ ነው የሚሰራው ኦንላይን። ያንን ኮሜንት የጻፈችው እጁ እንደሌለበት እናውቃለን ካለች ማን ነው እጁ ያለበት ታዲያ? ትምጣና ታብራራ ስለሱ ኮሜንት። ቆይ ሜሪ እንዳትወጪ አንድ ጥያቄ ጠይቅሻለሁ። አንቺንም ይቅርታ ትንሿን አንድ ሰው አስገቡልኝ። ጆከር እየሰማ ነው?
እሺ አብዲ ጨርስና ትንሿ እንደሰባ ትገባ አስገባዋል። አብዛኛውን የጅዳ ያሉ ልጆች ሊያውቁ ይችላሉ። የሌላ ማካይ ልጆች ይኖራሉ። ከይቅርታ ጋር ሜሪም ትመልሽልኛለሽ። ኪሎ ሲታና ኪሎ ተማን አብዛኛውን የማን ልጆች ነበሩ የሚኖሩት ከመፍረሱ በፊት? አብዛኛው ሜሪ መልሽልኝ እስኪ። ኪሎ ሲታና ኪሎ ተማን ሁሉም ሰው ይኖራል አብዲ። በብዛት እኛ ነን የምንኖረው። በቃ እንኳን ማህበር አለም ሰፈር አላችሁ እናውቃለን። ኪሎ 80 እና ኪሎ ሲታ ሸዋ ነው፣ የሸዋ ቤት ነው እናውቀዋለን። እንኳን ማህበር ሰፈር ራሱ አላችሁ። ፈርሷል አብዲ፣ አሁን ፈርሷል አውቃለሁ፣ እንደፈረሰ አውቃለሁ። ግን የዶሮ ነው እያወራሁሽ ያለሁት እና ትተዋወቃላችሁ ለማለት ፈልጌ ነው። እንኳን ይሄ ቁብና እንደዚህ ገሰር ላይ መገናኘት ቀርቶ አይደለም አንድ ሰው ከሸዋ ሰው ተነጥሎ ሌላ ቦታ ይቀመጥ ነበር። ኪሎ 80 እና ኪሎ 80 ኪሎ ሲታና ኪሎ 80 እናውራ እንኳን እኮ ሌላም ጉድ አለ። ያቺ የመጣችሁ ተፍትሽ በምን ምክንያት እንደመጣችሁ እኮ እናውቃለን። ዝም ኮዲፍ ጆ ከዛሬ 3 ዓመት እና 4 ዓመት በፊት የነበረችው ወከባ የነማን እንትን እንደነበረች እናውቃለን። ያቺም ወደፊት እናወራታለን፣ ችግር የለውም። ይሄ ሌላ አጀንዳ ነው። ሶሊያናንም ጥሯት። ሶሊያና ጎጃሜዋ የሰማሽ ነው አለ ጦሷ ከየት እንደተነሳች እስከ ሪያድ እስከ ሶሊያና አበሻ የሚባል ላይ ናቸው አናይም ተብሎ እስከ መባረር ደረጃ የመጣችው ጦሷ ምን አይነት መንስኤ እንደሆነች ከይዟን እያንዳንዷን ነገር እናውቃታለን። ግን ማውራት ስለማንፈልግ ነው። ያ ጊዜ እኮ ጥቅም የለውም አብዲ። አሁን ጥቅም የለውም። አይ ተዋወቃላችሁ ለማለት ነው። አንቺ ሳይሆን ውጪ ያሉ የሸዋ ልጆች አብዛኛው ችግር የለውም። እፈኑት፣ መታፈን ያለበትን ነገር እፈኑት። ግን አንድ ስጋት አለ ጆከር፣ ይቅርታና መናገር እችላለሁ። ስጋቴን ብቻ ተናገር፣ ችግር የለውም። ስጋቴ ምን መሰለ ጆከር፣ ማለት ህዝብ እንዲሰማውም እኔ እውነትም ከሆንኩ እውነት ነው፣ ውሸትም ከሆነ ውሸት ነው። የራሴን ነው እንግዲህ ጽፌላችኋለሁ በውስጥ። ስጋቴ መሰለ እነዚህን ሰዎች እናስይዛለን ብለው ሳምንት ሙሉ ቁጥር የሰበሰቡ ሰዎች አሉ። እናስይዛቸዋለን እያሉ እነዚህን ሰዎች ጊዜ ለመስጫ ይሁን የማርያም በር ለመክፈት ይሁን አልታወቀም፣ ካልቻሉ አልቻልንም ብለው ሪፖርት ያርጉልን፣ ለሌላ ሰው ይተላለፍና ቁጥራቸው የሚያዙበት ነገር ይፈጠር። ከዚያ ውጭ ግን እናስይዛለን እያሉ እየፎከሩ ሚዲያ ላይ መጥተው ቁጥር ሰብስበው የተቀመጡ ግለሰቦች አሉ። እኔ ማንንም አልፈራም፣ እናገራለሁ። እኔ ግፍት ይቅርታ ለምናገረው አማርኛ ሳምንት ሙሉ ቁጥር የደላላ ቁጥር የሰበሰቡ ግለሰቦች አሉ። ካልቻላችሁ አልቻልንም ከአቅማችን በላይ ነው ብላችሁ ሪፖርት አድርጉ። ከዚያ ውጭ ግን መፎከሩ እንደዚህ ቁጥራቸውን አንጡ፣ ፎቶአቸውን ላኩልኝ ምናምን ሽለላና ጣርቶ አቁሙ ነው። በቃ ሐላስ ጨርሻለሁ። እኔ ወጥቻለሁ። እቺ ነገር ግን አብዲ ቆይ እንዳትወጣ አዳምጥ። አንተንም ይመለከታል። አይ እኔንም ማኩ ታውቆ መልስ አይደለም ታውቆ አንተን አይደለም እሱ ማንን እንድትናገር ይገባኛል። እናንተ ጋር የለም እሱ እዛው ሳውዲ አረቢያ ውስጥ ያሉ ልጆች ነው። በመጀመሪያ ደረጃ የገጠር ልጅ የሚባለው ዋናው ባለቤት እሱ ነው። ጅዳ ውስጥ ከዚህ በላይ ብዙ ወንጀል እንደሚሰራ አንተ እዛ አካባቢ ነው የምትኖረው። እዛ አካባቢ የምትኖሩ በአጠቃላይ ታውቃላችሁ። በዚህ 24 ሰዓት ውስጥ በህግ ደረጃ አይደለም በጉልበት የፊጥኛ አስራችሁ ይዛችሁ ለመጣችሁ ሚኪን አስገቡት። ይዛችሁ ለመጣችሁ የፈለጋችሁትን ገንዘብ እንከፍላ። ወደ የመን መመለስ አለበት፣ መላክ አለበት። በቃ እንደዚህ አይነት ስራ መስራት በቆራጥን መስራት። የነዚህን የሴቶቹን አካውንት በአጠቃላይ ሰብስበን አካውንታቸውን 30,000 ሰው ተቀምጣል አይደል? ሪፖርት አድርገን እናዘጋለን። ኦንላይን ሶሊያና አለሽ ቢያንስ ከ10 በላይ ናቸው። የግሩፕ መሪ ሰርግ ጸጉር የሚሰሩት እነሱ ናቸው። ሚኪን አስገቡት። የተለያየ ነገር የሚያደርጉት እነሱ ናቸው። በአጠቃላይ ጅዳ ውስጥ ማን መጥቶ እንዴት ሚስቶች የሚያሳምሩት እነሱ ናቸው። የደላላዎቹ ሚስቶች ድግስ አስደጋሪ ደላላ ሰፖርት የሚያደርጋቸው በአጠቃላይ እነሱ ናቸው። ሶሊያና ጎጃሜዋ እነዚህ ከ10 ከ15 በላይ ናቸው። መንቢ የምትባየውን ባልሽ ደላላ ነው ሲባልብሽ ዘለሽ ወጣሽ። ለምን? ስለዚህ የገጠር ልጅ የፊጥኛ አስረ በዚህ 24 ሰዓት ላመጣ የፈለከውን ገንዘብ ትጠይቃለህ፣ እንከፍላለን፣ ትመለሳለህ። ናትልብ ገንዘብ ትፈልጋለህ እዛ ውስጥ ላይ እዛ ሀገር ላይ ሆነ ሌላ ህገወጥ ነገር ከምትሰራ የአመት የ4 ዓመት ደሞዝን ይከፈላል። እኛም የምንፈልገው እጃችን ላይ ብቻ የፊጥኛ አስረን ማምጣት የሚጠበቅብን እሱ የሚመለስና እዛው ድንበር ላይ እየተከተከተ ይቅመሰው። እንደሱ ጋማ ልታመጣ አይደል ሄደችው። እንደዛ አይነት ነገር መስራት ሲገባችሁ እዛ ጋር ይሄ በዛ መጥቶ በዚህ መጥቶ አይደል። ገንዘብ የምፈልግ ስራ የምፈልገው ገንዘብ ይከፈላል። ቀጥሉ። ሌላ ሐሳብ ያለ
ኦኬ አይ እኔ ልናገር ቆይ አንዴ ይኸውልህ አብዲ አሁን እንግዲህ ቁጥር ስጡኝ ያልኩት እኔ ነኝ ቁጥር ከተሰጠው ውስጥ አንድ ብቻ ነው ትክክለኛ ቁጥር የተሰጠን እሱም የይመች ብቻ ነው ይመች ደግሞ አጥፍቶታል ኦኬ ሰፈር ቀይሯል ማግኘት አልቻለም እየተፈለገ ነው ሌላ ሁለተኛ ይሄ ደግሞ የሆነ ደላላ ነው ብለው ሁለተኛ ስልክ የመጣ ነበረ ይሰራል እሱ ስልክ ተከታትለው ሲያዝ የመናዊ ነው ከዚህ ጋር ምንም ግንኙነት የሌለው እኛን ሁሉን ያዋረዱ ፖሊሶች ሁሉ እስኪናደዱ ትክክለኛ ኢንፎርሜሽን የላችሁም አንተ ካለክ ስጠኝ እኔ ላስተላልፍ አሁን የሰበሰባችሁ ብለህ ስትል አንተ ሰጠህ ከሆነ እንነጋገር አንተ ባልሰጠኸው የሰበሰባችሁ ዝም ብላችሁ ተቀመጣችሁ ምናምን የሚለው ነገር ልክ አይደለም ወንድም አለምና አንዳንዴ ወይ ፎሎ አድርገኝና ማውራት እንችላለን ኢንፎርሜሽን ካለ ግን እኛ ማግኘት ነው ያልቻልነው እኔ ስጋቴ ነው እኔ እኮ ግልጽ ስለምናገር እኔ እንደዚህ መደባበቅ ተጋጋተ አንተ በኔ ቦታ ብትሆን አንደኛ ቆይ ልንገር ይሰማኛል ኧረ ቆይ ልጨርስ ወንድም አለም እንዴ ምንድነው ይኸውልህ ስጋት ከሆነ ለምን አታናግረኝም መኮንን ስልክ ደርሷል ወይ I don't know ትክክለኛ ነው ወይ የተሰጠ ስልክ እዚህ ላይ አደባባይ ላይ የምናወራው ጠላት ብዙ ነገር ያደርጋል ውሸት እንዲባል አሁን ፖሊሶቹ ጋር እስከመጣላት ደርሰናል ለምን ትክክለኛ አይደለም አንተ ስጋት ካለ አቡንም ታውቀዋለህ ጆከር ታውቀዋለህ ከኔ ጋር እንኳን ባይሆን እንዴት ነው እነ መኮንን ስልክ ሰብስበዋል እና ይሄ ነገር እንዴት ነው ምን ላይ ደረሰ ማለት ይቻላል እኮ እዚህ ጋር መተህ ግን እንዲህ ስትል ሌላ ነገር ነው የሚመስለውና ስጋት ካለ ስጋትህን መጀመሪያ ክሊር አድርገው ቦስ ችግር የለውም እኔ ግን አሁን ማልፈልገው ነገር እንዳወራ ነው ያደረከው የመጣልን ስልክ የውሸት ነው አብዛኛው አንተ ካለ የእውነት ስልክ አሁንም በአደባባይ ነው አንተን ጠይቃለሁ ስጠን ከዛ በኋላ አሲዘን እናሳያለን ችግር የለውም እንኳን ይፈልጉታል እኮ ደላላ የሆነ ሰው እኮ ይፈልጋሉ ለማንኛውም እኮ በቃ ወሬውን አሁን አጀንዳውን አንቀይረው ሚኪም ጓደኛ ነው ከሚኪ ጋር አሁን አንድ ነገር ልንገራችሁ ቆይማ አብዲ ተውማ ቆይ አንተ የምትለውን ተውማ መንቢ ሶሊያና እነዚህ በአጠቃላይ የነ ይመች ግሩፕ ናቸው በቃ አብረው ነው አንድ ቤት በሱ አካውንት አሁን የገቡት ተሰብስበው ስታናግራ ከገስታ ውጪን ስትል ሶሊያና አስገባኝ እያለች ነው ጆከር ስልጣን ያለው ሰው ያስገባት ስር አስገባኝ እያለች ነው ኤፍራታ የባህል አልባሳት የሚለው እሱ አካውንት ነው አስገባት አብርሃም ላስገባ የታለች ሶሊያና እሺ ሰላም ናችሁ እኔ ለእንትና ለመኮ ለስልክ ላለ ጉዳይ ነው በፎሎ በሬና መኮ ስልክ ልክልሃለሁ ፎሎ አድርጌያለሁ ጆከር ሀሳብ መስጠት ይቻላል አንድ ጊዜ ሌላ የምንፈልጋችሁ ሀሳብ ሰላም ቤተሰቦች እንዴት ናችሁ? እኔ ያለሁት ያው ኢትዮጵያ ስለሆነ ታውቃላችሁ መብራትም የለም መንገድም ላይ ነኝ እና አንዴ ሀሳቤን ተናግሬ ልውረድ። ለምን ሀሳብ ተናግሬ በተለያየ ነገር ትገናኛላችሁ? ጓደኞቼ ናቸው ግሩፕ ወይም ደግሞ የሆነ ማህበር ውስጥ የለም ከጓደኛም በላይ እላፊ ጓደኛ ናቸው። አዎ ይመችንና ስለኔ ይመች ምናልባት አንቺ ሌላ አካባቢ ሰው ነሽ ግን አብረሽ ለብዙ አመት አብረሻቸው ኖረሻል። የምጠይቀውን ጥያቄ በደንብ ጠይቀኝ በደንብ ሁሉንም ሰው የሚያውቀውን ግሩፓችንም ሆነ የውጭ የሚያውቀውን መልሰናል። እኔ በደንብ ነው የምጠይቅሽ። ለምን አማርኛ አይደል እንደማው እንዴት ተዘዋወረ ነገር አለ የሚወራውን ታውቂያለሽ የሚወራውን ትሰማላችሁ። ማህበር አላቸው ማህበራቸውም ውስጥ አለሽ የለውም አትበይ። ማህበር ማለት አብራችሁ ትበላላችሁ ትጠጣላችሁ። ይመችን ታውቂዋለሽ? በስም አውቀዋለሁ። ጨርሻለሁ። የምታወሪውን ነገር አውሪ። ተነጋግራችሁ አንድ አይነት ቃላት ይዛችሁ አይደል የመጣችሁት? ምን ችግር የለም። ሌላ ሰው ጥያቄ የሚጠይቅ ምንም አልጠይቅሽም። አንድ አይነት ቃላት ይዛችሁ እኔ ይኸውልህ ሌላው ህዝብ መረዳት ያለበት አሁን እሺ እኮ የምጠይቀውን ጠይቀኸኛል። ከዛ እኔ ደግሞ ማስረዳውን
ቀጥሽ ሌላ የሚጠይቅሽ ካለ ይጠይቅሽ። እኔ መደከም ስለማ ጆ ጥያቄ ጠየቀኝ። እንግዲህ እኔ ሌላ ሰው የሚጠይቀኝ ጥያቄ ካለ ይጠይቅ። ከዛ ውጭ ግን እኔ ያለሁት ሀገር ቤት ነው። ይሄን ሰሞን ላይ ባልከታተልም እዛ ጋር ያን የሰጠሁት ኮሜንት ኦኬ ጠይቀኝ። አብዛኛውን እዚያ የሸዋ አካባቢ ያሉ ደላላዎችን ታቋቸዋላችሁ። የሸዋ ልጆች ሁላችሁንም ነው የምጠይቀው። አንቺንም ብቻ ሳይሆን ሁሉንም ይተዋወቃሉ፣ እንተዋወቃለን። ችግር የለውም። አብረን ስለምን በስም ብቻ ለምሰከም ከአንድ ቤት 2-3 ሰው ያልወጣበት የሸዋ ሰው የለም። ከአንድ ቤት 2-3 እንግዲህ እኔ እንደዛ በየአካባቢያችን እንግዲህ እኔ ጎጃሜ ነኝ፣ ነግሬሃለሁ። እኔ ጎጃሜ ነኝ። ማንም ሰው በደላላ መጥቶብኝም አያውቅም። ስለ ደላላም የማውቀው ታሪክ የለም። እኔም ህጋዊ ነኝ። አጠቃላይ ነው የሚጠይቀው። አጠቃላይ ነው ሁላችሁ። እኔ ስለ ራሴ ነው እየውልህ ወንድሜ፣ እዚህ ጋር ስለ ራሴ እኔን ብቻ ጠይቀኝ። እኔን ብቻ ጠይቀኝና የኔን ጥያቄ መልሼ ልውጣ። ታውቂያለሽ፣ ማህበራችሁ አንድ ነው። በእናታችሁ እየሰማሽ ነው። ወንጀለኛ ነሽ አንቺ ነሽ ላክሻችሁ እያልንሽ አይደለም። እኔ አጠቃላይ ነው እየጠየቅኩ ያለሁት። አንቺም ከቻልሽ ትመልሽልኛለሽ። እና እዚህ አካባቢ ያሉትን ደላሎች ታውቋቸዋላችሁ። አንድ ሰው 2-3 ሲም ካርድ ያልያዘ የለም። መደዋወያ ዘይን አላቸው፣ ሞባይል አላቸው፣ ሰው አላቸው። ወንጀል የሚሰሩባትን እቺ በስማ ያረጉባትን ቁጥር ግደላቸው አንድ ጠለባ ያስወጡባትም አንድ በባህር የሚወጣ ሰው ሆነ አይቀበሉባትም። እቺ በስማ በእጃቸው አሻራ ያሰረፉባትን ቁጥር እናውቃለን፣ አይጠቀሙባትም። ሌላ ሸሪያ ነው እየገዙ ከውጪ ዝም ብሎ ማይታወቅ የራሳቸው በራሳቸው ስም ያልወጣ ምናምን ነገር ነው የሚጠቀሙት። እናውቃለን። ሚሽዋርም የሚሰራው በለው ሐዋላ የሚሰራም በለው በባህር የሚልክም የሚቀበልም ያለ በስማ የወጣች ሲም ካርድ ነች። ግን ኦሪጂናሏን ቁጥራቸውን ታቋታላችሁ፣ ትደዋወላላችሁ። ወንድሜ እሺ ወንድሜ አዳምጪኝ። ቆይ እኔ ይኸውልህ ወንድሜ እኔ ያለሁት ኢትዮጵያ ነው። መብራት የለም፣ ባትሪ ሊዘጋብኝ ነው። 3% እያለ ነው። የምትጠይቁኝን አንኳር ነገር ጠይቁኝና ከተቋረጠ እንትን እንድንል ብዬ ነው። ገባህ ወንድሜ? እኔ እችን ብቻ ልጠይቅሽ። ይቅርታል ተመለስኩኝ። የመንቢባል መንቢ ጓደኛሽ ናት አይደል? የመንቢባል ደላላ ነው አይደለም? አይደለም። እኔ እስከማውቀው ድረስ አይደለም። ይውጪ ሂጂ ባትሪሽ እንኳን ስራውን እሺ፣ ምንድን ነው የሚሰራው ብለህ ለምን አትጠይቃትም? ስራውን ማለት ነው። ምን ተነጋግረው ነው የመጡት እያልኩ መጀመሪያ ግሩፕ ሰብስበው ወያይተዋቸዋል። እነዚህ በአጠቃላይ የእነሱ ሰፖርተሮች ናቸው። ጅዳ ላይ መኮንን አሁን ችግር የፈጠረብን ምን መሰለህ? ይቅርታና ቁጥር ስላልኩት ነገር ልጨርስልህ መኮንን። እቺ በስማ የምትደረግ ቁጥር እናቴ ትሙት በደንብ ያውቃሉ። የተገደለ ቆይ አብዳቦ ሞት ሲመጣ ችግር ሲመጣ የተለያየ ነገር ሲመጣ ጅዳ ላይ ጅዳን መንቢ የምትባዩ ከፌስቡክ ጀምረሽ አንቺ አለለ ሸርሙጣ ስንት ወንድ ያደባድባቸዋል ጅዳ ላይ። ማህበራችሁ በአጠቃላይ የታወቃችሁ አለሌዎች ናቸው፣ ሌቦች። ጆከር በቃ ወደ የደላላ ኮንትሮባንድ ነጋዴ። ጆከር አንዴ ልናገር። እንግዲህ ያው የአንዱን ደላላ አንዱን የማያወጣው ሁሉም ደላላ ስለሆኑ ነው። ከሸዋራ ቤት እስከ ራሳ ድረስ ከየለን ድረስ ያሉት ሁሉም እኛ ልጆች ደላላ ናቸው። ታውቋቸዋላችሁ። ማንም የሚዋሸው ሀቅ አይደለም። የአንዱ ቢወጣበት የአንዱ ሚስጥር ስለሚወጣ ነው ወጥተው የማይናገሩት። ማህበር አላቸው ወይ? አዎ ማህበር አለ። ሰው ሲሞት ብር የሚያዋጡበት ሬሳ የሚላክበት አለ። የቆመውን ሰው ሳይታደጉ ለሞተ ሰው ሬሳ አዋጥተው የሚልኩ ናቸው። ማህበር አላቸው። እንዲያውም ቋሚ ተመርጠው ኮሚቴ ተብለው የተደራጁ ኃይሎች አሉ። እነ ንጉስ እንግዲህ በእምባሲ ደረጃ ራሱ እምባሲ እየሄዱ እንትን የሚሉ ማለት ነው፣ የሚያሰባስቡ ሰው
ይሄ እነታዛቢው ይሄ እነታደለ ታዋቂ ናቸው። ሁሉም እነ ይመች ማለት ነው ታዋቂ ናቸው በኤምባሲምና በዛም ይሄዱ ኤምባሲ ደረጃ ያሰባሰቡ እንትን የሚሉ ሰው ናቸው። ተምባሲ ጋር ንጉስ በጣም የሚያገናኝ ነው። አሁን እዚች ላይ ድምጻቸውን ጥፍት አድርገው ቁጭ ያሉት ለምንድነው? ሁሉም የደላላ እጅ ስላለባቸው ነው። ከሚስቶቻቸው እስከነሱ ድረስ ማለት ነው። ኮሚቴ የተዋቀረ ኮሚቴ ያላቸው ለሞተ ሰው ሁሌም ብር የሚዋጣበት ታውቃላችሁ። ማንም ሰው ሲሞት ብር እየተዋጣ ነው ወደ ሀገር የሚላክ ሬሳ። ሲታመም ሰው የቢጋላው ይሄዱ ብር ይሰበስባሉ። ኮሚቴ አለ ራሱን የቻለ ማለት ነው። ስለዚህ እነኛ ኮሚቴዎች ለምንድነው ያን ሰው አሳልፈው መስጠት የማይፈልጉ ሲባል ሁሉም ደላላ ስለሆኑ ነው። ሁሉም እጃቸው ስላለበት ነው። ስለዚህ የነኚህ ሁሉ ለምንድነው የማይወጡት ተብሎ ሁሉም መቅረብ አለባቸው። እዚህ ላይ የማያወጡት አሳልፈው የማይሰጡበት ችግር እዚህ ላይ ሁሉም ቀርበው መናገር አለባቸው። ታውታፈርጉ ጋይስ። ስለዚህ እህታችንም በህይወት ያለችውን የሞተ ሬሳ ኢትዮጵያ እንወስድ የለም እንዴ? በህይወት ያለን ሰው የማውጣት ያለን ሞራን ምን ያህል የሞተ እንደሆነ ያው ያያችሁት ነው እንግዲህ ማለት ነው። ስለዚህ በስም የወጣ ቁጥር እንግዲህ እናቃለን። የይመች ቁጥርም እኔ ሳቀው ጀምሮ 9 አመት 8 አመት ያገራችን ሰው ነው። አንድ ቁጥር ነው ያለው እንግዲህ በስሙ ይውጣ በሌላ ሰው ስም ይውጣ እንግዲህ አላቅም። ሳውዲ አረቢያ በሌላ ሰው ስም ይወጣ በሌላ ሰው ሲም ካርድ ይወጣ በሌላ ሰው ስም ይወጣ ሲም ካርድ ሳውዲ አረቢያ ቶሎ የሚዘጋው ታውቃላችሁ። ግን በራሳቸው ስም 3 እና 4 ማውጣት ይችላሉ። እንግዲህ ቋሚ ሲም ካርድ አላቸው እኔ ማቀው ማለት ነው። የአብዛኞቹ ደላሎች ማለት ነው። ታደለስ አሳደለም የማህበር መሪ የሸዋ ማህበር መሪ ነው። ጅዳ ላይ የሸዋ ማህበር መሪ ኮሚቴ ናቸው። ስለዚህ ሁሉም የሶሊያና እንትና የመንቢን ባል ታውቀዋለህ? የመንቢን ባል አውቀዋለሁ። ግን ያው አብሯ ሲሰራ እኛ ባለው እኔ የዛሬ 5 አመት ነው እዛ የነበርኩት አብሯ ሲሰራ አውቃለሁ። በዛን ጊዜ ሰርግ ገሰር ላይ ምናምን አብሯ ሲሰራ ያን አውቃለሁ። ደላላ መሆኑን አታውቅም? አይ እዛ ላይ እኔ ጠለቅ ብዬ አላውቅም። እሷን አብርሃም ይሄ ነው የመንቢባል ይሄ ነው እሺ። በትልቁ አገር ጆከር እኔ ታውቃለህ ወፈር ያለ ጉንጫም ነገር ነው። እሺ አጣራልኝ። እሱ ተለቅ አድርገውና ልንገርህ ጆከር በትልቁ አገር አንድ ጊዜ ቤቱ እንትን እያለብኝ ነው። አይ ይሄማ ንጉስ ነው። ይሄ ነው ማህበር ሰብሳቢው እንዲያውም ይሄኛው ነው። ይሄ ንጉስ ነው። እቺ ጥቁሯ ወፍራሟም ልጅ አለች። እኔ አውቃቸዋለሁ እኮ ከድሮ ጀምሮ ጋይስ። ይኸውልህ ቁጭ ያለውና ጥቁሯ ወንድምና እህት ናቸው። ስለዚህ ታዋቂ ናቸው። ቪዲዮ ያልሰሩበት ምክንያት ምንድነው? በጓደኝነትና በቤተሰብነት የአንድ ሀገር ልጆች ስለሆኑ ማውጣት ያልፈለጉት ይሄን ሰውዬ አሳልፈው መስጠት ያልፈለጉ ለምንድነው? በቆመ ሰው ህይወት ለምን ይጫወታሉ? ሁሉም ታዋቂ ናቸው እነኚህ ማለት ነው። ስለዚህ ለምንድነው? እንዲያውም ንጉስ ከኤምባሲ ጋር በጣም የቀረበ ቀረቤት አለው። ለምንድነው ይሄን ነገር መስራት ያልፈለገው? ጓደኛው ስለሆነ ነው። ስለዚህ አውጡ የሸዋ ልጆች። ህይወት አንድ ነች፣ ሁለተኛ የለችም። ጨርሻለሁ። ምን አለ መሰለ ጆከር፣ አንድ ኢንፎርሜሽን ደርሶ ነው እየሰማ ነው። አብዛኛው አክሲዮን አላቸው ጆከር፣ እየሰማ ነው። አክሲዮን ከመንግስት ቦታ ተቀበለው በኤምባሲ በኩል ይሄ ምንድነው ቦንድ ምናምን ከከፈልክ የቦንድ ምናምን ኤምባሲ ያው ታውቃላችሁ ጥቅም ነው። የአክሲዮን ቦታ ይሰጣል። ተደራጅተው የሚኖሩበት አካባቢ አክሲዮን አላቸው። የራሳቸው የሚሰሩት ቤት የግል ቤትም የድርጅት ቦታም አላቸው። ቢዝነስ ላይ ነው ያሉት፣ ይተዋወቃሉ። የአክሲዮን ቦታ ነው አሁን እያስፈራራቸውም ያለው። ሁለት እንደገና ደግሞ የአንድ አካባቢ ልጆች አብዛኛው እንደላላዎች ናቸው። ብዙ ነገር አለ። እያደር ደግሞ ይጠራል፣ ችግር የለው። ደምና ምንድነው ይጠራል። እኔ የማውቀውን ነገር እዚህ ጋር የምናገረው እነዚህ መንቢ እቺ ጥቁሯ እነዚህ በአጠቃላይ ግሩፓቸው ቆዩ ሳውዲ አረቢያ ውስጥ ሪያድ ጅዳ ውስጥ የቆዩ ናቸው። ይሄንን ሁሉ ህዝብ የሰበሰበችው መንቢ ነች። ዋናዋ ፌስቡክ ላይ ፌመሷ እሷ ነበረች። ቲክቶክ ተከፈተ፣ ወደ ቲክቶክ መጡ። አሁንም አብረው ነው የሚሰሩ። ማህበር አላቸው። ሞት ሲገባ ሰርግ፣ በተለያየ ነገር ጅዳን እንደዚህ የምታዞሯት አይደለም። የሚሞትና የገባ የወጣን ሰው ዛሬ የገባ የወጣን ሰው በአጠቃላይ ታውቃለህ። ለምንድን ነው ጸጥ ያላችሁ? የሸዋ ማህበር አላቸው። እኛ የሌላ ሀገር የሌላ አካባቢ ሚዲያ ላይ ስላየን ሰብአዊነት ተሰምቶት ነው ሁሉም ኢትዮጵያን እዚህ እየጮኸ ያለው። 15000 ሰው እዚህ ቁጭ ብሎ አፉን ከፍቶ የሚያዩት ስለ ልጅቷ ችግር ነው። እናንተ ጸጥ ብላችሁ ላለመናገር የፈለጋችሁ ለምን? ታውቁታላችሁ። ታደለንም ይመችንም በእነሱ ቤተሰቦቻቸውን ሁሉ እየሳባችሁ በነፃ ሁሉ በሰርቶ ክፍያ ሁሉ ሴት
እየደወላችሁ ኢትዮጵያ ሰው አስቀምጣችሁ ሴቶቹ ናችሁ ሴትን እያሳለፋችሁ የምትሰጡት ሌቦች አይደለም። ከሌታ ያለሽ እንዴ በእኛ ልክ እናንተ ወጣችሁ ብጮሁ እናንተ አፍናችሁ ስለያዛችሁ ነው ልጅቱም ያልተለቀቀችው። ትላንት የትግራይ ልጆች አስለቅቀዋል እያሉ ነው የራሳቸውን ሰዎች። እነዚህ ላይ በአጠቃላይ ቤተሰቦቻቸው ላይ ታች እርምጃ ማስወሰድ ነው። አንድ ጊዜ ልናገር ጆከር ወንድሜ ቀጥል። ሰየው ቤት ታስታውሱ ከሆነ ሴቷ ልጅ እኛ ማህበር አለን ግሩፕ አለን የሸዋ ብላ መስክራለች። በነገራችን ላይ ሁሉ ነገር እንዲወጡ ወይም እንዲናገሩ ያልሆኑበት የታሰሩበት ነገር ስላለን ይሄ መረዳት አለባችሁ። ስለዚህ አጠቃላይ እዛ ጅዳ የሚኖሩት ከስር እስከ ከታች እስከ ላይ የተያያዘ ነው። በወንጀሉ አብረው ተባባሪ ናቸው። ስለዚህ ሁሉም ለወንጀሉ ወይም ለሃና በደል ተጠያቂ ናቸው በዚህ አጋጣሚ እና ምንም መሞቻሞችም መሞዳሞድም አያስፈልግም። ወንጀለኛ ናቸው። በወንጀልነታቸው ይጠየቃሉ። አልጠየቅም ሐቁን እናወጣለን የሚሉ ጅዳ የሚኖሩ ይንጡና ይጋፈጡ፣ ከእውነት ጋር ይቁሙ። በቃ ሰዋዊነት እህታቸው ነች። አብራቸው የበላች የጠጣች እህታቸውን ለጅብ እንዴት ይሰጣሉ? እንዴት ጨከኑ? ስለዚህ ምን አጋልጡ ወይ ዋበል አንድ ጊዜ ሁላችሁም እዛ ውስጥ ያላችሁ በአጠቃላይ እኔ ከድሮ ጀምሬ ስለማውቅ መረጃቸውን ሰብስቤ አንድ ጊዜ መልሼ ልግባ ልዘርግፋችሁና ስልክ በብዛት እየተደወለልኝ ነው። የሁላችሁንም አውቃለሁ፣ ችግር የለውም። ሁሉንም ሰብስቤ አሳያቸው። አካውንቱን እስኪ በስልክሽ ላይ አሳያቸው። አረበኛ ነው። اللي كانت مغتربة بالسعودية. البنت في أحد الأسواق اليمنية أو أحد الفراشات اليمنية على الحدود اللي اختطفوها منكم فيكم. وإن شاء الله وصلتنا معلومات والمعلومات هذه أمرني يصافوا منه السو سويو بخير وعلى خير وإذن الله. እኔ እኮ ዱይት አድርጌው ነው የኔ ነኝ የጻፍኩት። ኮፒ ሊንክ ምናምን አድርጉት። ዋናው ፔጅ ጋር አማርኛው ተጽፏል። ስሙ አረበኛ ነው ጋይስን ያላቀም ስሙ አረበኛ ነው። والشعب الاثيوبي بنتكم اللي مختفي اليمنيه بخير وعلى خير ولكن تيجي من ارجش ነው الاثيوبيين منكم فيكم يعني من ابناء جلدتكم او من ابناء اللي اختطفوا البنت اللي تدورون عليها البنت الاثيوبيه. ቆዩ ላሳያችሁ። ይሄው ይሄ ነው። ሼር አርጊ። ወዲ ሼር ላርገው ጋይስ። ሪፖስት አድርጊው። አንቺ ሪፖስት ላርገው ወይም ዲዩት ወይ ሪፖስት አድርጊ። ቆይ ዲዩት ካረኩት ህዝቡ ይጨነቃል። ሪፖስት ላርገው። ሪፖስት ካረኩት ይመጣላችኋል። እሺ አድርጊላችሁ ይመጣላችሁ። ለሰይዶ ረባብስ ከመለሰ ሳርዬ ጽፌለታለሁ። ከመለሰ ጽፌለታለሁ። እሺ ጻፊለት። ቆይ እስቲ ነው ሁለት ቪዲዮ ነው የሰራው። ያንኛው ቪዲዮ ፈልጓት ነው። የኛው ቪዲዮ ሪፖስት አድርጌዋለሁ ጋይስ። ሲጀመር አንድ ሚሊዮን ፎሎ ያለው ሰው እኮ ነው ይዋሻል። እኔም ማለት ነው ይሄን ቢ ላንቺ ገብቼ ልናገርበት ካልኩት እኮ 1 ሚሊዮን 960 ሺህ ፎሎ ያለው መቼም ለህዝብ እንደዚህ አይነት ነገር አይቀርብም። አለች ነው እንዴ ግን የሚለው? አዎ እሱ አለች ነው የሚለው። አለች ነው የሚለው እኮ ተገኝታለች። ቢንቱ ማሉማት መኖራ ሙሉ መረጃ ደርሶናል እንዳለች ተረጋግጧል። እና እሷን ይዘን ማነው ልጆቹን ይዘን ያዟት ያገቷት 2 ኢትዮጵያውያን ናቸው። እነሱንም ይዘን እሷንም ደግሞ ለቤተሰቦቿ ወደ ኢትዮጵያ እናደርሳለን ነው የሚሉት እነሱ። ጋይስ ይሁን እዚህ ጋር ዘዝቀውን
ይሁን ሁላችንንም ተዘግዝቀን ጋይስ እዩት። እዚህ ጋር ምን አድርገን ነው? ፈጣሪ ሆይ ማን መሰለሽ ልጅ ብለው ነው ሳርዬ ሊያስገሱን ብለው ነው። ልጅ ሰኪ የቦረነዋ ምን አድርገናል ነው? ፈጣሪ ሆይ ዘግዝቃናል። ይሄው ሰይዶ ረባቦ ነው እንዳለ የተዘቀዘቀው ጋይስ። ይሄ ልጁን ደግሞ ለጥፈዋለች አየሽ? ሰውየውን አውሩት በመቤቴ። ሁላችንም ነን ጋይስ የተዘቀዘቅነው።